ስለ ጠቅላይ ሚኒስትር አብይ አህመድ የተሰማው አነጋጋሪ መረጃ። አቶ ጌታቸው ረዳ ለትግራይ ህዝብ ጥሪን አቀረበው። ለጤና ባለሙያዎች ጥብቅ የሆነ ማስጠንቀቂያ ተሰጠ። ወደ ስራ ገበታቸው ካልተመለሱ ውርጅብኛቸው ብዙ ነው። ቢሊዮነሮቹ ኤለን መስክና ቢል ጌትስ የቃላት ጦርነት ውስጥ ገብተዋል። ትራምፕና የደቡብ አፍሪካ ፕሬዝዳንት በዋይት ሀውስ ስብሰባ ተፋጠጡ። ሙሉ መረጃውን በዝርዝር ሰዓታችን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ትራምፕና የደቡብ አፍሪካው ፕሬዝዳንት በዋይት ሀውስ ስብሰባ ተፋጠጡ። ትራምፕ ዘለንስኪን በኦቫሉ ቤተ መንግስት ፊትም ጋዜጠኞችን ሰብስበው እንዳደረጉት ራማፎሳን ለማሳጣት ሞክረው ነበር ተብሏል። የደቡብ አፍሪካን ነጭ ስደተኞችን በሚመለከት የስደተኞችን ፎቶ በማሳየት ትራምፕ ስደቱን ክፉኛ ተችተው ቁጣቸውን ለመግለጽ ሞክረው ነበር። ራማፎሳ ግን የተረጋጉ ነበሩ የተባለም ሲሆን በደቡብ አፍሪካ የነጭ ዘር ማጥፋት እየተካሄደ ነው በሚለው ላይ ሁለቱ ፕሬዝዳንቶችን ፊት ለፊት በሀሳብ ሲጋጩም ታይተዋል። በስብሰባው ላይ ራማፎሳ በደቡብ አፍሪካ የነጭ የዘር ማጥፋት ወንጀል እንደሌለ ለማሳመን ምን ማስረጃ እንዳቀርብልህ ትፈልጋለህ ብለዋቸዋል። ቀጥለውም ወደ ዋይት ሀውስ አስከትሏቸው የሄዱትን የደቡብ አፍሪካ ጎልፍ ተጫዋቾችን ኤርኒልስና ሬቲፍ ጎሰስን ወደ ዋይት ሀውስ ያመጡት ራማፎሳ ፕሬዝዳንት ትራምፕ የደቡብ አፍሪካውያንን ድምጽ መስማት ይኖርብሃል፣ እነዚህ ጥሩ ወዳጆች የሆኑትን ጎልፍ ተጫዋቾችን የሚሉትን ስማ፣ የምናገረውን አልደግሞም ሲሉ ባቀረቡት ክስ ላይ የሌሎች የደቡብ አፍሪካውያን ድምጽ እንዲሰሙም ጋብዘዋቸዋል። ትራምፕ በበኩላቸው በደቡብ አፍሪካ ስላለው ሁኔታ የሚያስረዱ በሺዎች የሚቆጠሩ ታሪኮችና ዶክመንተሪዎች አሉን ካለ በኋላ ሰራተኞቻቸው በኦቫል ኦፊስ ውስጥ ያለውን መብራት እንዲያደበዝዙም ጠይቀው በክፍል ውስጥ ያለው ታዳሚ በነጭ ደቡብ አፍሪካውያን ላይ ስለደረሰው ጥቃት የሚያሳይ ቪዲዮ እንዲጫወትም አድርገዋል። ትራምፕ ስለ ቪዲዮ ሲናገሩ ምስሎቹ የነጮች ገበሬዎች የቀብር ቦታ ያሳያሉም ብለዋል። ከሳምንት በፊት የደቡብ አፍሪካ ፕሬዝዳንት ራማፎሳ ወደ አሜሪካ በስደት የተጓዙ 59 ነጭ አገሬው ዜጎችን ፈሪዎች ናቸው፣ በቅርቡ ይመለሳሉ ሲሉ መናገራቸውና ይህም ቁጣን አስነስቶ እንደነበር ይታወቃል። ወደ ቀጣይ መረጃችን ስናመራ ቢሊዮነሮቹ ኤሎን መስክና ቢል ጌትስ የቃላት ጦርነት ውስጥ ገብተዋል። ከሳምንት በፊት ቢል ጌትስ ለሲኤንኤን በሰጠው መግለጫ ዩኤስአይዲ በመዘጋቱ በሚሊዮን የሚቆጠሩ ህጻናትም ለሞት እንደተዳረጉም ገልጾ ነበር። ለዚህም ኤሎን መስክ ተጠያቂ አድርጎም ገልጾታል። ይሁንና ኤሎን መስክ ለብሉምበርግ በሰጠው መግለጫም ቢል ጌትስ ስላለው ነገር ማስረጃ ፈልጋለሁ፣ ማስረጃ ካላቀረበ ግን ያለው ሁሉ ውሸት ነው ብሏል። ጨምሮም ህጻናት እየሞቱ ያሉት የት ነው? የተቸገሩ ህጻናት ካሉ አሳየኝ በማለትም የገለጸው መስክ ዩኤስአይዲን ጨምሮ እንዳልተዘጋም አስታውቋል። ሲናገርም እኛ በዩኤስአይዲ ውስጥ ያገኘነውን የገንዘብ ብክነት ቀንሰናል፣ ያ ማለት ግን ሁሉንም ፕሮግራሞች ዘግተናል ማለት አይደለም፣ አስፈላጊ የሆኑ ፕሮግራሞችን ወደ ውጭ ጉዳይ ሚኒስቴር አሳልፈናል በማለትም አስረድቷል። የዓለማችን ቁጥር 1 ሀብታም የሆነው ኤለን መስክም ከዚህ ቀደም ዩኤስአይዲን ወንጀለኛ ድርጅት ነው ማለቱም ይታወሳል። የማይክሮሶፍት መስራች የሆነው ቢል ጌትስ ከሲኤንኤን ጋር ባደረገው ቃለ ምልልስም ኤለን መስክ ዩኤስአይዲ እንዲዘጋ ማድረጉ ትልቅ ስህተት ነው፣ የዓለማችን ትልቁ ባለሀብት በቢሊዮን ለሚቆጠሩ ድሃ ህጻናት ሞት ምክንያት ሆኗል በማለትም ተናግሮ እንደነበርም ይታወሳል። ታዲያ በዚህ ምክንያትም ሁለቱ ቢሊዮነሮችም ከባድ ፍጥጫ ውስጥ ገብተዋል። ወደ ቀጣይ መረጃችን ስናመራ ይህ መረጃ በበርካታ ሚዲያዎች ላይ በስፋት እየተጋራ ይገኛል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለ። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ህዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለሁ ማለቱን ተመልክተናል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያ የዓለማችን መሪም ያደርጋቸዋል። በዓለም ታሪክ ወደ ጠፈር ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህም ውስጥ አብዛኛዎቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎችም ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝትንም አድርገዋል። ታዲያ ጠቅላይ ሚኒስትር አብይ አህመድ ይህንን ጉብኝት ያደርጋሉ የሚል መረጃም በስፋት እየተጋራም ይገኛል። ወደ ቀጣይ መረጃችን ስናመራ ሚኒስትር ዴኤታው በስራ ማቆም አድማ ላይ ያሉ የጤና ባለሙያዎችን አስጠነቀቁ። ወደ ስራ ገበታቸው ካልተመለሱ የሙያ ፈቃዳቸውን ይዘው ሊቀጥሉ እንደማይችሉ አመላክተዋል። የጤና ሚኒስትር ደረጀ ዱጉማ ማክሰኞ ግንቦት 12 ቀን 2017 ዓ.ም በብሔራዊ ቴሌቪዥን ቀርበው የስራ ማቆም በማድረግ ላይ ባሉ የጤና ባለሙያዎች ዙሪያ በሰጡት አስተያየት ወደ ስራ ካልተመለሱ በስተቀር ሙያዊ ፈቃዳቸውን ይዘው ለመቀጠል አስቸጋሪ ይሆንባቸዋል ሲሉ አስጠንቅቀዋል። የጤና አገልግሎት ለአንድ ደቂቃ እንኳን መቋረጥ የለበትም ሲሉ ሚኒስትር ዴኤታው የሀገሪቱን ህጎች፣ ዓለም አቀፍ መመዘኛዎችና ሙያዊ ስነ ምግባሮችን በመጥቀስም ገልጸዋል። ዶክተር ደረጀ በአንዳንድ ተቋማት የጤና ባለሙያዎች በድንገተኛ ክፍል ታካሚዎች እያሉ ጥለው መውጣት እናም ወላድ እናቶችን ጥለው መውጣት የመሳሰሉ ተግባራት መፈጸማቸውን የሚያሳዩ ሪፖርቶችም እንደ
እንደደረሷቸውም ተናግረዋል። ይቅርታ የማይደረግለት ስህተት ነው ሲሉም ገልጸዋል። ምክክር ከተደረገ በኋላ አንዳንድ የጤና ባለሙያዎችም ተመልሰዋል ሲሉ የገለጹት ሚኒስትር ዴኤታው ነገር ግን ውስን የሆኑ በተለይም ትምህርት ላይ ያሉ ሐኪሞችና ስፔሻላይዝድ ለማድረግም በትምህርት ላይ ያሉ ሬዚደንቶችም አልተመለሱም ሲሉም ማስጠንቀቂያቸውን ሰጥተዋል። ወደ መጨረሻው መረጃችን ስናመራ የፕሪቶሪያ ስምምነት የትግራይን ሕዝብ ጥቅም ባስጠበቀ መልኩ እንዲፈጸም ሁሉም የድርሻውን ሊወጣ እንደሚገባ ተገለጸ። የፕሪቶሪያው የሰላም ንግግር ዋና ተደራዳሪዎች የነበሩት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በነበራቸው ቆይታ ጦርነት ያስከተለውን ጥፋት መቀነስ ይቻል እንደነበር ያላቸውን እምነትም ገልጸዋል። ግጭቱ በሄደበት ርቀት መሄድ አልነበረበትም ያሉት አቶ ጌታቸው ረዳ ይህንን ለማስቀረትም የተለያዩ መድረኮችም ተካሂደው እንደነበርም አስታውሰዋል። በጋራ ውይይቶች መተማመን ቢኖር ኖሮ ግጭቱን ማስቀረት ይቻል ነበርም ብለዋል። ከቡድኑ ከፍተኛ አመራሮች መካከልም በተለይም የሰራዊት አመራሮች የበለጠ ለድርድር ፍላጎት እንደነበራቸውም አስታውሰዋል። ከፕሪቶሪያው ስምምነት አስቀድሞ በተደረጉ ውይይቶችም የተኩስ አቁም ዕድል ቢፈጠር ብዙ ሰው ማዳን ይቻል እንደነበርም ነው ያወሱት። ባለፉት ጊዜያት ግጭቶች በመካረራቸው ምክንያትም ሰዎች ዋጋ በመክፈላቸው ማዘናቸውን ነው አቶ ጌታቸው ረዳ የተናገሩት። ከዚህም የበለጠ አደጋ ሳይፈጠር የፕሪቶሪያው ስምምነት መከናወኑ መልካም ዕድል መሆኑን አንስተዋል። ስምምነቱ እንዳይፈጸም የተለያዩ አካላትም እንቅፋት ሆነው እንደነበርና እስካሁንም ድረስ መፈረሙን በመቃወምም የጦርነት ነጋሪት የሚጎስሙ አካላት መኖራቸውንም ገልጸዋል። በድርድር ወቅትም ወደ ማዕከል ሪፖርት የሚደረጉ የስነ ምግባር ችግር የነበረባቸውና የራሳቸውን ፍላጎት ለማስረጽም የሞከሩ አካላት እንደነበሩ በማስታወስም ችግሩን በህገ መንግስታዊ መንገድ ለመፍታትም መግባባት ላይ መደረሱንም ጠቁመዋል። በድርድሩ ላይ ባለመሳተፋቸው ቅር ያላቸው አካላት እንደነበሩም አስታውሰዋል። የፕሪቶሪያው ስምምነት አካል የሆነው ተፈናቃዮችን ወደ ቀያቸው የመመለስ ስራ አለመሳካቱን እንዲሁም ሰራዊቱ ወደ ሰላማዊ ህይወት አለመመለሱም እንደሚያሳዝናቸውም ገልጸዋል። አሁንም ተፈናቃዮች ወደ ቀያቸው የመመለስ ስራ አጀንዳቸው ያልሆኑ ሰዎች እየታዩ መሆኑንም የገለጹት አቶ ጌታቸው ረዳ ከዚህ ቀደም የነበረው አስተዳደር ይህንን ለመፈጸም በቂ ፍጥነት አልነበረውም ያሉት አቶ ጌታቸው ረዳ መፈጸም የነበረባቸው ተግባራት መፈጸም የሚያስችል በቂ ፍጥነት አለመያዛችን ትክክል አልነበረም ብለዋል። ተፈናቃዮችን ለመመለስ የፌዴራል መንግስት ብዙ ስራዎችን ቢሰራም አስተዳደሩ የፌዴራል መንግስትን በመውቀስ ነበር ጊዜውን ያጠፋው ሲሉም ገልጸዋል። የፕሪቶሪያ ስምምነት የትግራይን ህዝብ ጥቅም ባስጠበቀ መልኩ እንዲፈጸም ሁሉም የድርሻውን ሊወጣ እንደሚገባም ነው አቶ ጌታቸው ረዳ የተናገሩት። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።